ሰርቲፊኬት የሸጣችሁ ሰርቲፊኬት የገዛችሁ የእግዚአብሔር ቁጣ በእናንተና በቤታችሁ ላይ ነው። ይሄን እርግማን ነው። ይሄ ደግሞ ይሄንን የመቀበል ግዴታ አለብን። ባለፋበት ባልደከምክበት እና ሀብትሽ ሞራናንና ቴዎሎጂያንስን እንትን አደርጋለሁ ብለህ ኮምፒውተር አደርጋለሁ እፎካከራለሁ ብለህ በማታውቀው የትምህርት በር አልፈህ ማታውቀው አይተህ ማታውቀውን የትምህርት በር ቤት ቁጭ ብለህ ወረቀት ለሸጡልን ከዛ ሸንጋ አርደው ይሄ እኮ ሌብነት ነው። ይሄ እኮ ወንጀል ነው። መተላለፉ የኮሌጁ ምክትል ፕሬዝዳንት ገልጿል። ጥያቄው ተቀባይነት አግኝቶ መርሃ ግብሩ ሰኔ 14 ተቀጥሯል። በሌላ በኩል ነብዩ ጩፋ የዶክተሬት ፒኤችዲ ትምህርታቸውን በመከታተል ላይ የሚገኙ ሲሆን ጥናታቸውን አጠናቀው በሚቀጥሉት ጥቂት ወራት ውስጥ የዶክተሬት ዲግሪያቸውን እንደሚቀበሉ ክራይስት አርሚ ኢንተርናሽናል ቸርች ጽሕፈት ቤት አስታውቋል። የክራይስት አርሚ ኢንተርናሽናል ቸርች ፕሬዝዳንት እና መስራች የሆኑት ነብዩ ጩፋ ሰኔ 14 በቲዮሎጂ የማስተርስ ዲግሪያቸውን ይይዛሉ ወይ ደግሞ ይመረቃሉ። የምረቃት ሊሆን የነበረው 2017 ዓ.ም ነበር። ነገር ግን በእናታቸው ህልፈት ምክንያት ወደ 2018 ዓ.ም ኮሌጁ አስተላልፎላቸዋል። ይህንን የተናገሩት የኮሌጁ ረዳት ፕሮፌሰር የሆኑት ናቸው። በጣም ደስ የሚለው ደግሞ ነብዩ ጩፋ የፒኤችዲ ዲግሪያቸውን ወይ ደግሞ ትምህርታቸውን በትጋት እየተከታተሉ ይገኛሉ። ከጥቂት ወራት በኋላ በፒኤችዲ ደግሞ ይመረቃሉ። ዶክተር ነብይ እዩ ጩፋ ይባላሉ። ማስተርሳቸውን ሳይጨርሱ ፒኤችዲያቸውን እየተማሩ ነው። እንኳን ደስ አላችሁ። ሰኔ 14 ላይ ሁላችሁም መታችሁ ጌታን አብረን እናክብር ብለው ጠርተዋል። እግዚአብሔር ይስጣችሁ። ጠላት እርር ድብን ቅጥል ይበል። ዶክተር ነብይ እዩ ጩፋ የክራይስት አርሚ ቸርች መስራችና ፕሬዝዳንት የሆኑት ነብይ እዩ ጩፋ በስነ መለኮት ወይንም በቲኦሎጂ የማስተርስ ዲግሪያቸውን ሰኔ 14 2018 ዓ.ም እንደሚቀበሉ በታላቅ ደስታ እንገልጻለን። ሌላው አስደሳች ዜና ተደምጧል። ነብይ እዩ ጩፋ ከወራቶች በኋላ በስነ መለኮት ወይንም በቲኦሎጂ የዶክተሬት ዲግሪያቸውን እንደሚቀበሉም ታውቋል። እነሆ ጠላት እርር ድብን ቅጥል ይበል። የነብይ እዩ ጩፋ ወዳጆች በሐሳብ መስጫ ስር እየገባችሁ ነብይ እዩ ጩፋ እንወዳለን እያላችሁ ሐሳብ አስተያየታችሁን በሐሳብ መስጫ ስር እንድታስቀምጡ በአክብሮት እንጠይቃለን። ከመረጃዎቹ ጋር ተከተል ማንን ላስከትል ነበርኩኝ። ላይክ፣ ሪፖስት፣ ፎሎ ማድረጋችሁ እንዳይረሳ። ይመቻችሁ። ዚስ ኢዝ ሀብትሽ ቦረና እና አሁን እነ እዩ ጩፋ በማስተርስ ተመረቁ ማለት ነው። እኔ ከዚህ በፊት እነ ደምረው ምናምን ተመረቁ ከአማኑኤል ቤተክርስቲያን እነንተናም ተመረቁ ሲባል ስጋቴን ተናግሬ ነበረ። ምክንያቱም በዚህ በሴኩላሩ በዓለማዊው የኮሌጅና ዩኒቨርሲቲ ታሪክ የትምህርት ፖሊሲ ወድቋል ተብሎ የምታዩት ነው። በ20 ዓመታቸው ኮሌጅና ዩኒቨርሲቲ ተምረው ወይም በ20 መጀመሪያዎቹ ዩኒቨርሲቲና ኮሌጅ ውስጥ ግራጁዌት አድርገው ወጥተው ሲኦሲ ማለፍ የማይችሉ ብቻ አይደለም ስማቸውን እንኳን በስርዓት መጻፍ የማይችሉ ልጆችን እያየናቸው ሀዘን ላይ ከተቀመጥን ቆይተናል። እንግዲህ አሁን ፕሮፌሰር ብርሃኑ ነጋ ከመጣ በኋላ እንዴት 12ኛ ክፍል ማለፍ አቅቷቸው ተማሪዎቻችን ወላጅ ወገቡን አስሮ ያለውን ጥሪት አሟጦ በመንግስትም ይሁን በግለሰብ ትምህርት ቤቶች አስተምሮ ነገር ግን የዘራውን ማጨድ አልቻለም። መልካም ነገር ዘርቶ መልካም ነገር ማጨድ አልቻለም ከልጆቹ። በዚህ ምክንያት ዛሬም ድረስ ተስፋ ቆርጠናል። በቃ የትምህርት ማይንድ ሴት ያላቸው በቃ ለትምህርት ክብር ያላቸው ልጆች ማግኘት አልቻለም። በዚህ ምክንያት በመቶ ሺህ የሚቆጠሩ ተማሪዎች የ12ኛ ክፍል መልቀቂያ ፈተና ወይም ወደ ዩኒቨርሲቲ መግቢያ ፈተና ይወስዳሉ። ግን በ10 ሺዎች የሚቆጠሩ ብቻቸው የሚያልፉት። ከአንዳንድ በመቶ የሚቆጠሩ የሃይስኩል ተማሪዎች ውስጥ አንድ ተማሪ እንኳን ለዩኒቨርሲቲ የሚያስገባ ውጤት ማያመጡ ተማሪዎች ማየት ከጀመረ ዓመታትን እያስቆጠረ ነው። እንዲህ አይነት የወደቀ የትምህርት ፖሊሲ አለ ተብሎ ያንን ለመለወጥና ለማሻሻል መንግስት እየታተረ ባለበት ወቅት ላይ ተገልብጦ የሃይማኖት ተቋማት ሰርቲፊኬት መሸጥ ጀምረዋል። የሃይማኖት ተቋማት በየትኛው የትምህርት ክራይቴሪያ ኢንትራንስ ኤግዛም ወስደው ልክ 12ኛ ክፍል የዩኒቨርሲቲ መግቢያ እንደሚፈተኑ ሁሉ ለመንፈሳዊ ኮሌጅ ለዲፕሎማና ለዲግሪ ከስንተኛ ክፍል ነው የትኛውን ኢንትራንስ ፈተና ወስደው በየትኛው እውቅና ባለው መንፈሳዊ ኮሌጅ ውስጥ ተምረው ነው። በቅርብ ጊዜ እኮ አይታችኋል አይደለም እንዴ? ሊድስታርን የሚያክል ትልቅ ተቋም እኮ አትመጥንም አታሟለም ተብሎ ኮሌጁ ማስተማራችንን ተዘግቷል። ሊድስታር የነ ዶክተር ገመቺስ ኮሌጅ
ተዘግቷል። አትችልም ምናምን ተብሎ ማለት ነው። ትልቆቹ እንደነ ሊድስታር ዩኒቨርሲቲ የብቃት ማረጋገጫ አልሰጠውህም፣ ለማስተማር ብቃቱ የለህም፣ ስለዚህ አንሰርቲፋይድ ነህ ብሎ እየከለከለው ባየንበት እንደዛ አይነት ሁኔታ ባለበት ዛሬ ላይ ማስተርስ በጣም በሚያሳፍር ሁኔታ ብላችሁ በሚያሳፍር ሁኔታ የኛ የፕሮቴስታንት የመጽሐፍ ቅዱስ ትምህርት ቤት ገንዘብ እስከተከፈላቸውና ገንዘብ እስካገኙ ድረስ መንገደኛውን ሁሉ መነሳነሱን እያለበሰ ጋውን እያለበሰ አስመርቅ ያለው እያለ። በነገራችን ላይ ሜዳ ላይ የሚታይ ነገር እኮ መማር ሜዳ ላይ ይታያል። እኔ ችግር የለውም እነ ጩፋም እነ እስራኤል ደንሳም እነ ጆጮም ተምረው እኮ ገብቷቸው ተምረው የግሪኩ እንዲህ ይላል፣ የዕብራይስጡ እንዲህ ይላል፣ ገብቷቸዋል አይደለም? የእንግሊዘኛው እንዲህ ይላል፣ የእንትኑ ትርጉም እንደዚህ ይላል ቢሉ እኮ እኔ ቅር አይለኝ። እውነት ለመናገር ትዝ ይላችኋል፣ አዳም ሲወድቅ እኮ እግዚአብሔር ምን አለው? አዳም ከእኛ እንዳንዱ ሆነ ብሎታል፣ ክፉንና ደጉን ለመለየት። እኔ ከእኛ እንዳንዱ ቢሆኑ ቅር አይለኝም እኮ። የግሪኩ እንዲህ ይላል ለማለት፣ የዕብራይስጡ እንዲህ ይላል፣ ይሄኛው ኮመንተሪ እንዲህ ይላል፣ ይሄኛው ኮንኮርዳስ እንዲህ ይላል በሚል በዛ ትራክ ውስጥ በዛ መንገድ ውስጥ መጥተው ከእኛ እንዳንዱ ቢሆኑ እኮ ቅር አይለኝም። እኔ ያልተማረ ይማር በጣም የማበረታታ ነኝ። ነገር ግን በገንዘብ የትምህርት ማስረጃን መግዛት እመኑን ትዋረዳላችሁ። ለምን? ህሊና የሚባል ምስክርነት አለ። አንተ ሌባ፣ አንተ አጭበርባሪ እያለ እድሜ ልክን ስተኛ ስትነዛ በራስ ላይ የእሳት ክም ነው የምትፈርደው። የእሳት ክም ነው የምትከምረው። ፍርድ ነው የምታከማቸው በራስ ላይ። ህሊና የሚባል ነገር አለ። ወቃሽ አለ፣ ከሳሽ አለ። ከዛ ለሰይጣን አሳልፎ ይሰጥሃል። ከጊዜ ወደ ጊዜ ኮንፊደንስ እያጣ ያቺ ድሮ ዘይት የምትሸጥባትን ጸሎት የምትሸጥባትን የምታቀራራባትን ምናምን በሙሉ አፍህን በማስትሽ ነው የሚያጣብቅልህ ህሊና። ልንገር ዛሬ ብዙዎች በእኛ ፊት ቆሞ መመስከር የማይችሉት በእኛ ፊት ቆሞ መናገር የማይችሉት የህሊና ወቀሳና ክስ ስላለባቸው ነው። ለዚህ ነው ናብትሽ ቦረናን ከማየት ሰይጣንን ማየትን የሚመርጡት። ለምን? ይሄ የኢየሱስ ክርስቶስ የህይወቱ መንገድ የአገልግሎቱ መንገድ ስለነበረ ነው። ምን አላችሁ? አንድ ጊዜ በዮሐንስ ወንጌል ምዕራፍ 6 7 8 ላይ ሄዳችሁ በጣም ከባድ ክርክር አድርጎ ነበር ኢየሱስ ከአይሁድ አማኞች ጋር። መጨረሻ ላይ ምን አላቸው? እውነትን የነገርኳችሁን ሰው ነው ያላቸው። ልትገድሉኝ ትፈልጋላችሁ። እውነትን ስትናገሩ እስከ መገደል ድረስ አይደለም፣ መጠላት አይደለም፣ ስድብ አይደለም፣ የሆነ ጥቅማ ጥቅም ማጣት አይደለም፣ ማስፈራራት፣ ዛቻ፣ እስከ መሞት ድረስ እስከ መገደል ድረስ ትደርሳላችሁ። ይሄ የኢየሱስ ትምህርት ነው። ይሄን እኔ ላሻሽልልህ አልችልም። ስለዚህ አንዳንድ ሰዎች መገደል አይደለም መሰደብን፣ መነቀፍን፣ መገፋትን፣ መገደልን ፈርተው ግብዞች ናቸው፣ አስመሳዮች ናቸው፣ ጥቅመኞች ናቸው፣ ውሸታሞች ናቸው። የሆነ አንድ ሰው ስለተቃወምክ እውነተኛ አያደርግህም። የሆነ አንድ ሰው ልክ አይደለም ብለህ ስለተቃወምከው ወይም ስላጋለጥከው እውነተኛ አያስብልህም። እየመረጡ መቃወም ማለት እየመረጡ አብሯቸው ዝሙት፣ አብሯቸው ግልሙትና፣ አብሯቸው ሴሰኝነትን የሚሰሩ ሰዎች ከነሱ ግን ጥቅም የሚያገኙ ከሆነ አፋቸው የተዘጉ ሰዎችን አይተናል፣ ሚዲያ ላይ አይተናል። ሌሎችን ለማስደሰት ደግሞ እገሌን ምታልን ሲባሉ የሚመቱ አይተናል። መርጦ አልቃሾችን አይተናል። ስለዚህ ህሊና የሚባል ነገር አለ። የጊዜ ጉዳይ ነው እንጂ ትዋረዳላችሁ። ስለዚህ ሰርተፊኬት የሸጣችሁም ሰርተፊኬት የገዛችሁም የእግዚአብሔር ቁጣ በእናንተና በቤታችሁ ላይ ነው። ይሄን እርግማን ነው። ይሄ ደግሞ ይሄንን የመቀበል ግዴታ አለብህ። ባለፋበት ባልደከምክበት እና ሀብትሽ ቦረናንና ሌሎች ቴዎሎጂያንስን እንትን አደርጋለሁ ብለህ ኮምፒውተር አደርጋለሁ እፎካከራለሁ ብለህ በማታውቀው የትምህርት በር አልፈህ የማታውቀው አይተህ የማታውቀውን የትምህርት በር ቤትህ ቁጭ ብለህ ወረቀት ለሸጡልህ ከዛ ሰንጋ አርደው፣ ይሄ እኮ ሌብነት ነው። ይሄ እኮ ወንጀል ነው። አዎ የምትሸጡ የመጽሐፍ ቅዱስ ኮሌጅ ከመንግስት ምንድነው ከተቋም እውቅና ያላችሁም የሌላችሁም ሼም ኦን ዩ፣ መዋረዳችሁ አይቀርም። ለአንድ ሳምንት ለሁለት ሳምንት ከበርቻቻ ብለህ የሆነ አስጨፍረ ሰንጋ ብለህ ከዛ በኋላስ አንተና ህሊና ስትገናኙ፣ አንተና እውነት ስትገናኙ፣ አንተና የእግዚአብሔር መንፈስ ስትገናኙ ወዴት ሄደህ ታመልጣለህ? ወዴት ሄደህ ትሸሻለህ? ስለዚህ ሴኩላር ላይ ስንጠላው የነበረው ስንቃወም የነበረው የሰርተፊኬት ሽያጭ ወደ ጴንጤዎች ሰተት ብሎ መጥቶልህ ማሳየት ከጀመረ ቆይቷል። እኔ አንዳንድ ግራጁዌሽኖች ላይ ተገኝቻለሁ። ማስተርስ በቴዎሎጂ ቀላል መሰለህ? ማስተርስ አይደለም ዲፕሎማውን አትወጣው። የ2 ዓመቱን ዲፕሎማ አትወጡትም። እናውቃችኋለን። ጥላችሁ የወጣችሁ ያንን በርስታዩ እንዳላየ ትምህርት ቤት በርስ የምታልፉ ሰዎች ዛሬ ከየት ሰምታችሁ ነው? ዲግሪና ማስተርስ ይጠየቃል ባለራዕይና መስራች የምትሉ ምናምን ሰዎች ቤተክርስቲያን የምትከፍቱ ሰዎች ስለተባለ አሁን ሽሽት ነው ሩጫ ነው ወረቀት በመግዛት አታመልጡም እያልኳችሁ ነው። ትዋረዳላችሁ እያልኳችሁ እኛም እያጋለጥናችሁ እንዲህ አንገት እናስደፋችኋለን። ጠብቁን።